በዛሬ ቪዲዮ እናንተ ትማሩበታላችሁ ብዬ ስላሰብኩ እንጂ ትንሽ የሚደብር ዜና ነው ይዤላችሁ የመጣሁት ማለት ነው። ነገር ግን በተለይ የሻንጣ ስራ የምትሰሩ ወደ ዱባይ፣ ቻይና፣ ህንድ፣ ቱርክ የምትመላለሱ ሰዎች ይሄ ዜና ወይም ይሄ መረጃ በጣም ይጠቅማችኋል። እኔ ከዚህ በፊት ቪዲዮን እንደሰማሁት ወይም እንዳየሁት የተለያዩ መረጃዎችን ቼክ ለማድረግ ሞክሬ ነበር። ወዲያው ወደ እናንተ ለማምጣት ሞክሬ ነበረ። ነገር ግን አንዳንድ መረጃዎቹ ግራ የሚያጋቡ ስለነበሩ እርግጠኛ እስከሆን ድረስ ብዬ አቆይቸው ነበር። አሁን ግን ይሄ ነገር በጣም እየተባዛ እንዲሁም ደግሞ ወደ ዱባይም እንደዚህ አይነት መረጃዎች እንደዚህ አይነት ዜናዎችን እየሰማው ስለሆነ ቀጥታ ያለውን ነገር ቼክ በማድረግ ጎግልም ቼክ በማድረግ ያለውን መረጃ ትክክለኛውን ይዤላችሁ መጥቻለሁ ማለት ነው። ውድ የፒኬቲቪ ተከታታዮቼ በተለይ የሻንጣ ንግድ እንዲሁም የተለያዩ ቢዝነስ ንግዶችን የምትሰሩ ወደ ዱባይ የምትመላለሱ ወደ ቻይና የምትመላለሱ ሰዎች ይሄ መረጃ በጣም ይጠቅማችኋል። ኢትዮጵያውያን አሁን ላይ ትንሽ የሚደብር ዜና ነው እየሰማነው። ነገር ግን የኢትዮጵያ ዜጋ ብቻ ሳይሆን ብዙ ዜጋዎችን ስለሆነ እየተቀጡ ያሉት ኢትዮጵያውያኖች ደግሞ ከዚህ በተለይ ንግድ የምትሰሩ ሰዎች በብዛት ትራቭል የምታደርጉ ሰዎች እንድትጠነቀቁ ነው ይሄን ቪዲዮ የሰራሁት ማለት ነው። ሰላም የተወደዳችሁ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ መጥቻለሁ ማለት ነው። ይሄ ቪዲዮ በጣም ያስተምራችኋል። በተለይ የዱባይ ንግድ፣ የቻይና ንግድ የምትሰሩ ሰዎች ከዚህ ቪዲዮ በጣም ትማራላችሁ ማለት ነው። እንደሰማነው ከሆነ በዚሁ ሰሞን ሐምሌ 20 2018 አካባቢ የዛኑ ቀን ላይ ይሄ መረጃ በዛው ሰሞን የተለቀቀው። ነገር ግን የዛን ቀን ላይ የሳውዲ መንግስት 5 ኢትዮጵያውያኖችን የሞት ፍርድ እንደቀጣቻቸው እንደፈረደች ሳይሆን እንደቀጣቻቸው የሚያወጣ ዜና ሰምቼ ነበረ። ያ ዜና 2-3 ቦታ ላይ ነበር የወጣውና ከትክክለኛ መረጃም ነው። ነገር ግን ቼክ ማድረግ ስላለብኝ ጎግል ላይ ቼክ በማድረግበት ሰዓት እውነተኛ መረጃ እንደሆነ ሰምቻለሁ ማለት ነው። እነኛ 5 ኢትዮጵያውያን የሞት ፍርድ እንዲቀጡ የተደረጉት ምንም ሌላ ወንጀል ሰርተው ወይም ጥፋት አጥፍተው ሳይሆን ቀጥታ የእጽ ዝውውር ሲያደርጉ ተገኝተዋል ተብለዋል ማለት ነው። ከነኛ ውስጥ በብዛት የሚገኙት እንዳለ ሳያውቁ ወይም ደግሞ የሰውን እቃ ይዘው በሚጓዙበት ሰዓት ላይ እዛ እቃ ውስጥ እጽ አለ በሚል ተይዘው ወደ ሞት ፍርድ ቀጥታ እንደተፈረደባቸው መረጃው የሚያሳየው ማለት ነው። ውድ የፒኬቲቭ ተከታታዮቼ ይሄ አሉባልታ ወይም ዝም ብሎ የተወራ ነገር ሳይሆን እናንተም ጎግል ላይ ሄዳችሁ ቼክ ማድረግ የምችሉት ነገር ነው። ሐምሌ 20 ላይ 2018 ላይ 5 ሰዎች ናቸው ቀጥታ የሞት ፍርድ እንዲፈረድባቸው የተደረጉት ማለት ነው። ይሄም ይባስ ብሎ ቼክ በማድረግበት ሰዓት ላይ እዛው ሳውዲ ላይ ከ200 በላይ ኢትዮጵያውያን እንደሚገኙና የሞት ፍርድ እንደተፈረደባቸው፣ ነገር ግን ያ የሞት ፍርድ ቀጥታ ተግባር ላይ እንዳልዋለና ግማሾቹ ይግባኝ ብለው እንደጠየቁ የሚያሳይ መረጃ አግኝቻለሁ። ነገር ግን ግማሾቹ ደግሞ ቀናቸውን ቀጥታ እየጠበቁ እንደሆነና እንደነኚህ 5ቱ ሰዎች እነሱም የሞት ፍርድ እንደተፈረደባቸው ቀጥታ ፍርዱ እንደሚከናወን ያሳያል ማለት ነው። መረጃው በጣም ያሳዝናል። ከነኚህም ውስጥ ደግሞ አሁን ላይ ከዱባይ 1-2 ሰው እየሰማው ነው ያለሁት እንደዚሁ ተይዘው ግማሾቹ በወተት እቃ ውስጥ ግማሾቹ ደግሞ በሳሙና ውስጥ እንደዚህ አይነት ነገር እያደረጉ እንደሆነ መረጃ ስለሰማሁኝ እናንተ በተለይ ንግድ የምትሰሩ ሰዎች ዱባይ ላይ ቻይና ላይ እንድትጠነቀቁ ነው ይሄን ቪዲዮ የሰራሁት ማለት ነው። እንዴት አድርገው ነው ይሄንን እጽ የሚያዘጋጁት ወይም ደግሞ የሚያስይዙን የሚል ጥያቄ ብዙዎቻችሁ ሊሆን ይችላል። ይሄንን ስመልስላችሁ ንግድ የሚሰራው ከአንድ ቦታ ብቻ እቃ ይዞ በመምጣት ሳይሆን አሁን ዱባይ ነጋዴ የሚሰራው ከዱባይ ብቻ ወደ ኢትዮጵያ በማምጣት ሳይሆን ከኢትዮጵያም ወደ ዱባይ በመውሰድ ነው። በዚህ ሰዓት ላይ ከኢትዮጵያ ወደ እዛ ሀገር በሚሄድ ሰዓት ላይ ቡና የተለያዩ ከዛ ሀገር ወደዚህ ሳሙናና ወተት ላይ ሰምቻለሁ። ከዚህ ግን በብዛት የሽሮ እህል፣ የበሶ እህልና ቡናው ተፈይቶ እዛ ውስጥ ተደርጎ እጾችን አዘጋጅተው ለእናንተ ይሰጧችኋል። እናንተ ከላይ ነው የምታዩት፣ ይዛችሁ ትሄዳላችሁ። እነሱ ጋር ኤክስሬ ላይ ቼክ ያደርጋሉ። ከዛ ደግሞ ዲፕሊ በደንብ ቼክ ሲያደርጉት እዛ ውስጥ እጽ የሚገኝ ከሆነ በጣም የሚያስጠላ ህይወታችሁ በጣም የሚያስጠላ ነገር ውስጥ ነው የሚገባው። የሆነ ነገር እንኳን ማለት መንግስት ከመንግስት ጋር እንኳን የሆነ ድርድር ቢደራደሩ የእናንተ ጉዳይ የእጽ ከሆነ ቀጥታ የዛ ሀገር መንግስት የሚፈርድባችሁ ነገር እንዲከናወን ይደረጋል። በተለይ ደግሞ በዚህ ህግ አረብ ሀገራቶች ጠቅላላ በሚባል እንዲሁም ደግሞ ከኤዥያ ውስጥ
ቻይና እና ጃፓን በጣም ከባድ ነው። ቻይናም ጃፓንም እንዲሁም ደግሞ ኤዥያ ሀገራቶች እነኛ ውስጥ አካቶት በተለይ አረብ ሀገራቶች ላይ እጽ ይዛችሁ ብትገኙ እጽ ስታዘዋውሩ ብትገኙ በጣም ከባድ ነው። በተለይ ኤርፖርቶች ላይ ይሄ ነገር ከባድ ነው ማለት ነው። ውድ የፒኬቲዩብ ተከታታዮቼ ይሄም መረጃ ያገኘሁት ከሰው ነው። እንዲሁም ደግሞ መረጃውን ኦንላይን ላይ ቼክ በማድረግበት ሰዓት ላይ እውነተኛ መረጃ ሆኖ ስላገኘሁት ወደ እናንተ ይዤላችሁ መጣሁ ማለት ነው። ተጠንቀቁ። በጣም ሰው እቃ በሚልካችሁ ሰዓት ላይ ዲፕሊ በደንብ ቼክ አድርጉ። ንግድ ሰራለሁ ብላችሁ ህይወታችሁን ለውጣለሁ ብላችሁ ልጅ ያላችሁ ልጃችሁን፣ ትዳር ያላችሁ ትዳራችሁን እንዲሁም ደግሞ ቤተሰቦቻችሁን የማይሆን ነገር ውስጥ እንዳከቱ ለማለት ነው ማለት ነው። ውድ የፒኬቲዩብ ተከታታዮቼ ያው መረጃው እንደሚጠቅማችሁ እርግጠኛ ነኝ። ለሌላ ሰው ይህ መረጃ እንዲደርሳቸው ቪዲዮ ላይክ በማድረግ ተባበሩኝ። እንዲሁም ኮሜንት ሴክሽን ላይ አስተያየት፣ ጥያቄ ካላችሁ መስጠት ትችላላችሁ ማለት ነው። ይመቻችሁ።